ከመተኛታችሁ በፊት አንድ የሻይ ማንኪያ የተፈጨ ተልባን መውሰድ ትንሽ ሊመስላችሁ ይችላል። ነገር ግን ተኝታችሁ ሳላችሁ በዝምታ መላ ሰውነትን የመጠገን ስራን ይጀምራል። ከመተኛታችሁ በፊት አንድ የሻይ ማንኪያ ተልባን ስትበሉ በሰውነታችሁ ላይ ምን ሊከሰት እንደሚችል፣ ምን ለውጦችን እንደምትመለከቱ ልንገራችሁ። አንደኛ፣ የምግብ መፈጨታችሁ ይዘገያል። በጥሩ ሁኔታ ተልባ በሆዳችሁ ውስጥ ለስላሳ ጄልን በሚፈጥር በሚሟሟው ፋይበር በሶለብል ፋይበር የበለጸገ ነው። ይህ በምሽት በእንቅልፍ ወቅት አንጀታችሁ ከልክ በላይ እንዳይሰራ የምግብ መፈጨትን ያዘገያል። ሌሊቱን ሙሉ ጥሩ የአንጀት ባክቴሪያዎችንም ይመግባል። የእኩለ ሌሊት ረሃብን እናም የስኳር ፍላጎትንም ይከላከላል። በውጤቱም በተረጋጋ ሆድናም ጠዋት ላይ ለስላሳ የሰገራ መውጣት ይኖራችኋል ማለት ነው። ሁለተኛ፣ የደም ስኳር ሌሊቱን ሙሉ ይበልጥ የተረጋጋ ይሆናል። ተልባ ስኳር ወደ ደማችን ውስጥ የሚገባበትን ፍጥነት ይቀንሳል። ይህ በምሽት የእኩለ ሌሊት የደም ስኳር መጨመርን ይከላከላል። የሌሊት ኮርቲሶል ወይም ደግሞ የጭንቀት ሆርሞን መለቀቅን ይቀንሳል። የስኳር ህመምተኞችናም ለስኳር ተጋላጭ የሆኑ ሰዎች የጠዋት የደም ስኳር መጠንን እንዲቆጣጠሩ ይረዳል። በውጤቱም የተሻለ እንቅልፍና ዝቅተኛ የጠዋት የደም ስኳር ይኖራል ማለት ነው። ሶስተኛ፣ ተኝታችሁ ሳለ መጥፎ ኮሌስትሮል በዝምታ ይቀንሳል። የተልባ ፍሬ ሊግናንስ እና ኦሜጋ 3 ፋቲ አሲድ ኤኤልኤን ይይዛል። የተልባ ፍሬ ሊግናንስ እናም ኦሜጋ 3 ፋቲ አሲድ ኤኤልኤን ይዟል። በአንጀት ውስጥ ያለውን ትርፍ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ያስራል። የጉበትን የኮሌስትሮል ምርትን ይቀንሳል። የደም ስር የመተጣጠፍ ችሎታንም ያሻሽላል። በውጤቱም በጊዜ ሂደት ንጹህ ደምናም የተሻለ የልብ ጤና ይኖራችኋል። አራተኛ፣ ጉበታችሁ ወደ ጥገና ሁኔታ ይገባል። በምሽት ጉበት መርዛማ ነገሮችን በማስወገድ ላይ ያተኩራል። እናም ተልባ ደግሞ ያንን ሂደት ይደግፋል። ተልባ የጉበት ስብ ክምችትን ይቀንሳል። በጉበት ሴሎች ውስጥ ያለውን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ለስብ መፈጨትም የሐሞት ፍሰትንም ይደግፋል። በውጤቱም የተሻለ የጉበት ተግባርና የጉበት ስብ ስጋትን ይቀንሳል። አምስተኛ፣ ብግነት ወይም ደግሞ ኢንፍላሜሽንን በዝምታ ይቀንሳል። የተልባ ኦሜጋ ስሬዎች ተኝታችሁ ሳለ ይሰራሉ። ይህ ማለት ጠዋት ላይ የመገጣጠሚያዎች መገታተርን ይቀንሳል። የነርቭ መቆጣትንም ይቀንሳል። የአንጀት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። በውጤቱም የመገታተር እናም የህመም ስሜት ሳይሰማችሁ ከእንቅልፋችሁ ትነቃላችሁ። ስድስተኛ፣ ሆርሞኖች በተፈጥሮ መመጣጠንም ይጀምራሉ። የተልባ ሊግናንስ እንደ ለስላሳ የእጽዋት ኤስትሮጅኖች ይሰራሉ። በምሽት ወይም ደግሞ በሌሊት የኤስትሮጅን መጠንን ለማመጣጠን በተለይ በሴቶች ላይ የፕሪሜንስትራል ሲንድረም ወይም የቅድመ የወር አበባ ምልክቶችን ይቀንሳል። በወንዶች ላይ ደግሞ የፕሮስቴት ጤናን ይደግፋል። በውጤቱም ያለ መድኃኒት የበለጠ የተረጋጋ ሆርሞኖችን ይደግፋል። ሰባተኛ፣ በእንቅልፍ ወቅት ስብን የማቃጠል ሂደትን ያሻሽላል። ተልባ ኢንሱሊንን ስለሚያረጋጋ ሰውነታችን በቀላሉ ወደ ስብ ማቃጠል ይቀየራል። በጊዜ ሂደት ይህ የሆድ ስብ መቀነስ፣ የተሻለ የሜታቦሊዝም ብቃት፣ የእኩለ ሌሊት መክሰስ የመብላት ልማድን ይቀንሳል። በውጤቱም ቀርፋፋ እናም ተፈጥሯዊ የክብደት መቀነስ ይኖራል። ስምንተኛ፣ የጠዋት የሆድ ድርቀትም ይሻሻላል። ተልባ ለሰገራ መጠንና እርጥበትን ይጨምራል። ማታ ሲወሰድ ደግሞ በተሻለ ሁኔታ ይሰራል። ፋይበሩ ሌሊቱን ሙሉ ውሃ ይመጣል። እስከ ጠዋት ድረስ አንጀት ለስላሳ ማነቃቂያን ያገኛል ማለት ነው። በውጤቱም ቀላል እናም ያለ ጭንቀት የሰገራ መውጣት
ይኖራችኋል ማለት ነው። ስለዚህ በማታ አንድ የሻይ ማንኪያ ተልባን ከወሰዳችሁ ይህንን ጥቅም ታገኛላችሁ። ከመተኛታችሁ በፊት ታዲያ በማታ ተልባን እንዴት መውሰድ ትችላላችሁ? በጣም ውጤታማው የሆነው መንገድ የተፈጨ የተልባ ፍሬን ተጠቀሙ። መፈጨት አለበት። ተልባ ካልተፈጨ ሙሉ ዘሩ ሳይፈጭ በአንጀታችን ያለ ጥቅም ያልፋል። አንድ የሻይ ማንኪያን ውሰዱ። ከዚያ አታስበልጡ። ከሞቅ ያለ ውሃ፣ ከሞቅ ያለ ወተት፣ ከእርጎ ወይም ደግሞ በትንሽ አጃ ወይም ደግሞ በኦትሜል ውስጥ ጨምራችሁ ወይም ደግሞ ቀላቅላችሁ መመገብ ነው። ለመመገብ ደግሞ ምርጡ ሰዓት በማታ ከመተኛታችሁ ከ30 እስከ 60 ደቂቃዎች በፊት ውሰዱት። ከወሰዳችሁ በኋላም አንድ ብርጭቆ ውሃን ጠጡ። ምክንያቱም ፋይበር ውሃ ያስፈልገዋል። አለበለዛ ድርቀት ሊከሰትባችሁ ይችላል። ታዲያ ምን አይነት ሰዎች ጥንቃቄ ማድረግ አለባቸው? የአንጀት መታፈን ባውል ኦብስትራክሽን ያለባቸው፣ የደም ማቅጠኛን የሚወስዱ። የተልባ ፍሬ ደምን በትንሹ ስለሚያቀጥን በልኩ መውሰድ አለባቸው። የአንጀት መቆጣት እንደ IBS ኢሪቴብል ባውል ሲንድሮም ወይም ስስ የምግብ መፈጨት ካላችሁ በቀስታ ወይም ደግሞ በመጠኑ በልኩና በትንሽ ጀምሩ። በጊዜ ሂደት ደግሞ የምታስተውሉት ነገር መጠቀም ከጀመራችሁ ከ3 እስከ 5 ቀናት ውስጥ የተሻለ የምግብ መፈጨት፣ የሆድ መነፋት መቀነስን ታስተውላላችሁ። ከ2 ሳምንታት በኋላ ደግሞ የተሻለ እንቅልፍናም ለስላሳ የሆነ የሰገራ እንቅስቃሴ ይኖራችኋል። መጠቀም በጀመራችሁ በአንድ ወር ውስጥና ከአንድ ወር በኋላ ደግሞ ዝቅተኛ የሆነ የኮሌስትሮል መጠን፣ የተሻለ የጉበት ጤና እናም ሁኔታ እንዲሁም የሆድ ስብ መቀነስን ታስተውላላችሁ። በአጠቃላይ ከመተኛታችሁ በፊት አንድ የሻይ ማንኪያ ተልባ እንደ ምሽት የውስጥ ማጽጃ ቡድን ይሰራል ማለት ነው። ሰውነታችንን በከፍተኛ ሁኔታ ያጸደዋል። ጸጥተኛ የሆነ ለስላሳ እናም ለጤናችን ኃይለኛ የሆነ ለውጥም አለው ማለት ነው። ስለዚህ ማታ አንድ የሻይ ማንኪያ የተፈጨ ተልባን የዘወትር ልምዳችሁ ብታደርጉት እጅግ በጣም ድንቅ የሆነ ጥቅምን ታገኛላችሁ። ታዲያ ከመተኛታችሁ ከ1 ሰዓት በፊት ወይም ከ30 ደቂቃ በፊት ወስዳችሁ አንድ ብርጭቆ ውሃን መጠጣት ይኖርባችኋል። ይህ ግዴታ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሌሎችም ደግሞ እንዲማሩበት በጣም ጠቃሚ ስለሆነ ለሁሉም ላይክና ሼር ማድረጋችሁን እንዳትዘነጉ። ጥያቄያችሁን ደግሞ ማንኛውንም ጥያቄ በኮመንት ላይ አስፍሩልኝ። ለሁላችሁም እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።